እንኳን ለ1447ኛው የኢድ አልአዳ ወይንም አረፋ በዓል በሰላምና በጤና አደረሳችሁ። ግንቦት 10 ቀን 2018 ዓ.ም የዙል ሂጃ የጨረቃ ውልደት በዛሬው ዕለት በግልጽ መታየቷን ተከትሎ ከመላው የእስልምና ዓለም የተወጣጡ የጨረቃ ተመልካች ኮሚቴዎች የበዓሉን ቀናት በይፋ አሳውቋል። በዚህም መሰረት የበዓላቱ መርሃ ግብር እንደሚከተለው ይውላል። የዙል ሂጃ መባቻ ሰኞ ግንቦት 10 ቀን 2018 ዓመተ ምህረት የዓመቱ የመጨረሻው እስላማዊ ወር የዙል ሂጃ አንደኛ ቀን ሆኖ ይውላል። የአረፋ ቀን ዴይ ኦፍ አረፋ ማክሰኞ ግንቦት 18 ቀን 2018 ዓመተ ምህረት ይሆናል። ታላቁ የኢድ አልአዳ በዓል በማግስቱ ሮብ ግንቦት 19 ቀን 2018 ዓመተ ምህረት በመላው ዓለም በድምቀት ይከበራል። ለመላው የእስልምና እምነት ተከታዮች በሙሉ ለተቀደሰው የዙል ሂጃ ወርና የኢድ አልአዳ ወይንም አረፋ በዓል በሰላም አደረሳችሁ እያለ ወሩ የሰላም የፍቅርና የበረከት እንዲሆንላችሁ እመኛለሁ። መልእክቱን ያጋሩ። ይህንን ታላቅ የምስራች ለወዳጅ ዘመዶ በማጋራት የእንኳን ደረሳችሁ መልእክቱን በኮሜንት ሴክሽን ያስቀምጡ። ገጹን በመከተል አዳዲስና ወቅታዊ መረጃዎችን ያገኙ። አመሰግናለሁ። ሰበር መረጃን እንሁን። የኦሮሚያ የቤንሻንጉል ጉሙዝና የጋምቤላ ክልሎች የሰላምና የልማት የጋራ ማስተባበሪያ ጽሕፈት ቤት ዛሬ ተመረቀ። ሙሉ መረጃ እንዳደርሳችሁ ባካችሁ 10 ጊዜ ይህን ቪዲዮ ሼር በማድረግ ኮፒ ሊንክ በማድረግ ሰው ጋር ቪዲዮችን አድርሱ። ሰው ጋር እየደረሰ አይደለም፣ ላይክም አድርጉት፣ ፋቮራይትም አድርጉት ማለት ነው። ከቻላችሁ ፎሎ። በአሶሳ ከተማ የተገነባው የኦሮሚያ የቤንሻንጉል ጉሙዝና የጋምቤላ ክልሎች የሰላምና የልማት የጋራ ማስተባበሪያ ጽሕፈት ቤት ህንፃው እንግዲህ በዛሬው ዕለት ተመርቆ ለአገልግሎት ክፍት ተደርጓል። ርዕሰ መስተዳድሩ አቶ አሽሊል ሐሰን በዚህ ወቅት የጋራ የሰላምና የልማት ማስተባበሪያ ጽሕፈት ቤት ታሪካዊ በመሆኑ ሶስቱ ክልሎች የቆየውን ወንድማማችነትና የጋራ እሴቶች የበለጠ የሚያጠናክር መሆኑን ተናግሯል። ህንፃው የኦሮሚያ የቤንሻንጉል ጉሙዝና የጋምቤላ ህዝቦችን ትብብርን የበለጠ የሚያስተሳስርና ለዘላቂ ሰላም መረጋገጥ የበኩሉን አስተዋጽኦ የሚያበረክት በመሆኑ ትብብሩን የበልጥ አጠናክሮ ማስቀጠል እንደሚገባም ገልጿል። የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ በበኩላቸው የኢትዮጵያን ሰላም ማጽናት የህዝቦችን የቆየውን አብሮነት ማጠናከር እንደሚገባም ጠቁሟል። የሶስቱ ክልሎች ሰላምና ልማት በጋራ በማቀናየት በጽኑ መሰረት ላይ የተገነባውን ኢትዮጵያዊነትን ከፍ ማድረግ ይገባልም ብሏል። የጋምቤላ ክልል ምክትል ርዕሰ መስተዳድር ዶክተር ጋቱሏ ክሮኒ እንደገለጹት የሶስቱ ክልሎች ሰላምና ልማትን ማፍጠን የኢትዮጵያን ብልጽግና ማረጋገጥ ትልቅ አቅም እንደሆነም አስታውሷል። የጋራ ማስተባበሪያ ጽሕፈት ቤቱ ከ280 ሚሊዮን ብር በላይ ወጪ የተደረገበት መሆኑንም አስመልክቷል። በነስረዲን አህመድ